ሰላም እንዴት ናችሁ? እንኳን ወደ ኢዮን ቴክ ዩቲዩብ ቻናል በሰላም ተመልሰው መጡ። በዛሬ ቪዲዮ ደግሞ ፕሪንቴብል የሆኑ ማይክሮሶፍት ኦፊስ ፐብሊሸርን በመጠቀም እንዴት ነው ቢዝነስ ካርድ የምናዘጋጀው፣ ልክ በዚህ በምናየው መልኩ ማለት ነው። እንደምታዩት አሁን ይሄ የቢዝነስ ካርድ ነው። ይህም ቢዝነስ ካርድ እንዴት ክሬት እንደምናደርግ እንዲሁም ደግሞ ካላንደር ከአሁን ጀምረን እስከ 2030 እንዴት እንደምናዘጋጅ እንደምታዩት አሁን እዚህ ጋር 2031 ነው። ስለዚህ ይህን ካላንደር እንዴት ነው ክሬት የምናደርገው? እንደምታዩት 2030 ከ2025 ጀምረን እንዴት ነው ካላንደር ክሬት የምናደርገው የሚለውን እንዲሁም ደግሞ በተጨማሪ ባነሮችን እንዴት ዲዛይን እናደርጋለን፣ እንዴት ለፕሪንት እናዘጋጃለን የሚለውን እናያለን ማለት ነው። ስለዚህ ቀጥታ ወደዛ እናልፋለን ማለት ነው። ስለዚህ ይህን ኦፕሬሽን ለመስራት ፐብሊኬሽን ብለን ሰርቻችን ላይ ሰርች እናደርጋለን። እንደምታዩት ይሄ ይመጣልናል ማለት ነው። ስለዚህ መጀመሪያ ፐብሊሸር ማለት የማይክሮሶፍት ኦፊስ ፕሮዳክት ነው። ማይክሮሶፍት ኦፊስን ስንጭን ያ ማለት አጠቃላይ ስዊት የሚባለው የፓወርፖይንት፣ አክሰስ፣ ኤክሴል፣ ቪዞ እንዲሁም ፕሮጀክት እነዚህን ሰብስቦ የያዘ ነው። ስለዚህ ከማይክሮሶፍት ኦፊስ ፕሮዳክቶች ውስጥ አንዱ የፐብሊሸር የሚባለው ነው። ይህ ደግሞ ግራፊክስ ዲዛይን ነገር የምንሰራበት ነው ማለት ነው። ስለዚህ ይህንን ከፍተዋል ማለት ነው። ስለዚህ ደብል ክሊክ አድርጌ እንደምታዩት እንግዲህ ስንከፍተው ይህ ኢንተርፌስ ነው የሚመጣልን ማለት ነው። ይህ ይመጣልናል ማለት ነው። እንደምታዩት እዚህ ጋር ኒው የሚለው ላይ እንገባና ለምሳሌ የምናያቸው እነዚህ ቴምፕሌቶች አሉ ማለት ነው። የራሱ የፕሮዳክት ወይም ደግሞ የማይክሮሶፍት ፐብሊሸር ፕሮዳክቶች ማለት ነው። ለምሳሌ እዚህ ጋር እንደምናየው አድቨርታይዝመንት የማስታወቂያ ነገር ሲኖር ነው እንደምታዩት፣ ወይም ደግሞ ከብላንክ ወደ ከባዶ ጀምረን ራሳችን ዲዛይን ማድረግ እንችላለን ማለት ነው። ኒው ልበለውና እኔው እዚህ ጋር እንደምናየው ማለት ነው። ኦኬ ስለዚህ ወደ ሆም ልመለስ። ወደዚህ ስመጣ ደግሞ አዋርድ ሰርተፊኬት አለ። ይህ ደግሞ ማለት የሽልማት ወረቀቶች ወይም ደግሞ ስጦታ የምስጋና ወረቀት የሚሰራበት ነው። ባነር አለ፣ ብሮሸር አለ፣ ቢዝነስ ካርድ አለ። እነዚህ ራሱ ዲፋይን ያደረጋቸው ናቸው። በጣም ብዙ አሉ። ከነዚህ ውስጥ ለዛሬ የምናየው ካላንደርን እና ቢዝነስ ካርድ እንዲሁም ደግሞ ባነር ዲዛይን ማድረግ እናያለን ማለት ነው። ስለዚህ ወደ መጀመሪያው ስንሄድ ቢዝነስ ካርድ ዲዛይን ማድረግ ነው። ይህን ቢዝነስ ካርድ የሚለውን እንመርጠውና እንሄዳለን ማለት ነው። ደብል ክሊክ እናደርገዋለን። ከዛ እንደምታዩት እነዚህ ቴምፕሌቶች ይመጣሉ ማለት ነው። ከዚህ ካሉት ውስጥ ክሊክ ስናደርገው እንደምታዩት በዚህ ጋር ያሳየናል ማለት ነው። ስለዚህ እንመርጣለን ከዚህ ውስጥ የፈለግነው። ኦኬ እንደዚህ እንመርጥለታለን፣ እንደዚህ እንመርጥለታለን የፈለግነውን ቴምፕሌት ማለት ነው። ስለዚህ ከዚህ ውስጥ ያው እንደ ኢንተረስታችሁ የተመቻችሁን መምረጥ ትችላላችሁ፣ ወይም ደግሞ በፎቶሾፕን መስራት ይቻላል። ግን ከዚህ ውስጥ የፈለገንን በጣም ምርጥ ቴምፕሌት ነው ያሉት። ለምሳሌ ይህን ልምረጠው፣ ይህን አደርገዋለሁ። ከዛ ከለርም እዚህ ላይ አጀስት ማድረግ እንችላለን። እንደምታዩት ይህ ከለር ከወደዳችሁት ይህን ታደርጋላችሁ። ለምሳሌ ይህ ከለር አሪፍ ነው። ኦኬ በዚህ ውስጥ ከለር እንመርጣለን። አይን አዋጅ ነው የሚሆነው በእርግጥ። ያው ብዙ ጊዜ እንግዲህ ዲዛይን ስንሰራ ከለሩ ሳቢ ቢሆን ይመከራል። እንደዚህ አይነት እስከ ይሄኛውን ልናደርገውና በዚህ እኔ ከዛ በኋላ ምንድነው የምናደርገው እዚህ ጋር ይሄኛው ላንድስኬፕ ይሆንላችሁ። ፖርትሬት የሚለው ያው ላንድስኬፕ ማለት ተጋድሞ ነው። ፖርትሬት ከሆነ ደግሞ በቁሙ ማለት ነው። ስለዚህ ላንድስኬፕ እናደርገዋለን ዲዛይን ለማድረግ እንዲመቸን። ሌላ እዚህ ጋር ዲፎልት ፎንት አለ። ፎንቱን ወደ ፈለግነው መቀየር እንችላለን። እንደምታዩት እዚህ ጋር ለኛ ይታየናል፣ ወይም ደግሞ አሪፍ ፎንት ነው ብለን የምናስበው ማለት ነው። ግን ብዙ ጊዜ ለካምፓኒዎች ቢዝነስ ካርድ የሚሰሩ ከሆነ የራሳቸው ፎንት ይኖራል። ስለዚህ ያንን መሰረት አድርጋችሁ ፎንት ትመርጡላቸዋላችሁ ማለት ነው። ለምሳሌ ይህን እናድርገውና ክሬት እለዋለሁ ማለት ነው። መጨረሻ ላይ ክሬት የምንለው እንጠብቀዋለን ማለት ነው። እዚህ እንደምታዩት በዚህ መልኩ ክሬት አደረገልን ማለት ነው። ስለዚህ ምንድነው የምናደርገው? መጀመሪያ እዚህ ጋር ኦርጋናይዜሽን አለ። ኦርጋናይዜሽን እዚህ ጋር ሎጎችን እናስገባለን። ኢሜጅ ምልክት አለ። እንደምታዩት ኢሜጅ ምልክቱ አለ። ስለዚህ የኔ ኮምፒውተር ሜንቴናንስ ነገር ነው የማደርገው። ካምፓኒ ኢዮን ቴክ ነው። እዚህ ጋር ኢሜይላችን እናስገባለን። ኢዮን ቴክ እናደርጋለን። ታይትሉ እንደዚህ ልበለው። ኦኬ ከዛ ፎንቱን ያው አጀስት ማድረግ እንችላለን እንደዚህ። ኦኬ እዚህ መተን ፎንታችንን ያው ወርድ ላይ እንደተማርነው
ለምሳሌ እናደርጉት። ኦኬ በጣም አሪፍ ነው። ሌላ እዚህ ጋር ሎጎውን ቀይረዋለሁ። ይህን ክሊክ አደረግና የት እመጣለሁ? ኢንሰርት እመጣለሁ። ፒክቸር ጋር እመጣለሁ። እዚህ ጋር ኢንሰርት ፒክቸር ማለት ነው። ከዛ እዚህ እንደምታዩት ያስመርጠኛል። ሲፒዩ ላድርገው ለምሳሌ ላድርገው። እሺ ይሄኛውን ሪሙቭ አድርገው የነበረው ሎጎ። ኦኬ ስለዚህ ይህን ወስደን እዚህ ፒክቸሩ ላይ እናደርጋለን ማለት ነው። እንደዚህ እንደምታዩት አሁን ኢሜጁን ሎጎውን ማስገባት አልቻልኩም። ምን አደርጋለሁ? ይሄን ያለውን ሪሙቭ አድርገዋለሁ። ከዛ ሎጎአችንን እዚህ ጋር እናመጣለን። ሎጎአችንን ካመጣን በኋላ እዚህ ጋር ካምፓኒ ስማችን እናስገባለን። ከዛ ምንድነው የምናደርገው? ኢሜጁን ካስተካከልን በኋላ ኢንሰርት ላይ እንመጣለን። ኢንሰርት ከመጣን በኋላ ምን እናደርጋለን ማለት ነው? ይህን ድሮ ቴክስት ቦክስ የሚለውን ክሊክ እናደርግና እዚህ እንመጣለን። እንደዚህ እንደምታዩት ማለት ነው። ከዛ በኋላ እዚህ ጋር መጥቼ ይሁን ታይስ እናደርጋለን ማለት ነው። እንደዚህ ኦኬ። ከዛ ይሄንን ያው ፎንታችን ይህን አጀስት ማድረግ ነው። እንደዚህ እንመርጠዋለን። እዚህ መተን ከለራችን እንመርጣለን። በራሳችን ፎንት ከለራችን መተን ፎንት ታይፓችንን እንደዚህ እንመርጣለን ማለት ነው። ኦኬ ያ አይታይም። ስለዚህ ከለር ቀይር እዚህ ጋር መተን ቀይ እናድርገው። እሺ ለማሳየት ስለሆነ እሺ ኦኬ። ስለዚህ እንደምታዩት ይህን እንደዚህ ክሬት አደረግኩ ማለት ነው። ሌላ እዚህ ከዛ ቴክስታችን እናስገባም ማለት ነው። ሌላ እዚህ ጋር ቢዝነስ ኔማችን ምንድነው? ኮምፒውተር ሰፖርት ነው። ፕራይሜሪ አድረሳችን እናስገባለን። ፕራይሜሪ አድረስ የምንኖርበት ማለት ነው። እንትን ይቀራናል እዚህ ጋር የምንሰራው ስራ ነው። ስለዚህ እሱን ለማድረግ ምንድነው የምናደርገው? እዚህ ጋር ቅድም እንደመጣን ኢንሰርት እንመጣለን። እዚህ ጋር ማለት ቴክስት ቦክስ እንመርጣለን። ቴክስት ቦክስ ከመረጥን በኋላ እንደዚህ ድሮ እናደርግና ከዛ በኋላ ቴክስት ነው አድ የምናደርገው እዚህ ጋር ሃርድዌር የምናደርገው ሳይዙን ቀነስ እናደርገዋለን። እንደዚህ ከዚህ በምናይ መልኩ ማለት ነው። በጣም ስለተራራቀብኝ ምን አደርጋለሁ? እዚህ ጋር ላይን ስፔሱ ቀነስ አድርገዋለሁ። እንደዚህ 1.5 ሰፊ ነው በጣም። ስለዚህ አንድ ቀነስ እናድርገውና ትንሽ እንዲታይ ቦታ እንዲበቃ ማለት ነው። እስካሁንት ስለዚህ ፎንት እንመርጥለታለን። ስለዚህ ቀነስ እናደርገዋለን ሳይዙ እንደዚህ። ስለዚህ እነዚህን አሬንጅ እናደርጋለን። ከዛ በኋላ ምንድነው የምናደርገው? ፒክቸር እናስገባለን። ኢንሰርት እንላለን። ኮኔክሽን ካላችሁ ከኦንላይን ማስገባት ትችላላችሁ። ኦንላይን ፊኒሽነት ነው። ስለዚህ በዚህ በሚለው መልኩ ማለት ነው። ከሌላችሁ ደግሞ ኦፍላይን ብላችሁ ዳውንሎድ ያደረጋችሁትን ኢሜጅ ታስገባላችሁ ማለት ነው። ለምሳሌ እዚህ ጋር አዘጋጅታለን። ኦኬ ስለዚህ ነው ሳይዝ አድርገው እንደዚህ እንደምታዩት ሳስገባ አውቶማቲካሊ ኢሜጅ ፕሮፐርቲ ተከፈተ። ስለዚህ እዚህ ጋር መተን እንደምታዩት በዚህ መልኩ ወይም ደግሞ ሌላም አለ ከነዚህ ውስጥ ኦኬ ዶሚኖ የተሻለ ነው። ከዛ ነው ይሄን እዚህ እናደርግና ኦኬ እዚህ ላይ እናስቀምጠዋለን። ሌላም ኢሜጅ ካለን ሌላም ኢሜጅ እዚህ እንመጣና ኢንሰርት ፒክቸር ለምሳሌ እናስገባው። እሺ ከዛ እዚህ ጋር መጥቼ ከዚህ ውስጥ አንዱ ለማለት ይሄን እንዴት አይሄድም? yes
ለምሳሌ የፕሪንተር ኢሜጅ ነው ብለን ብናስብ እነዚህ እናስቀምጠዋለን። ከዛ በኋላ ፒክቸር ፎርማት እንገባለን። ፒክቸር ፎርማት ገብተን አንድ የሚመጣለን ስቲካይ ውስጥ አይነት ነው። ብቻ እዚህ ጋር እንደፈለግን ዲዛይን ማድረግ እንችላለን። እሺ ለምሳሌ ይሄን እንበል። ኦኬ ስለዚህ የምናደርገው አሁን አድረሳችንን ጽፈናል። ይሄ ያው የራሱ ነው። እዚህ ጋር ስልክ ፋክሳችንን እናስገባለን። እዚህ ደግሞ ስልክ ቁጥራችንን እናስገባለን ማለት ነው። ፕላስ 251 00 910 ምናምን ብለን እናስገባለን ማለት ነው ስልካችንን። ሌላም የምናስገባው ካለ እዚህ ጋር መተን መጨመር እንችላለን። ብዙ ነገር ነው የሚገባው በነገራችን ላይ ለሙከራና ለማሳየት ስለሆነ በዚህ መልኩ እንትን እንላለን። ሌላ እዚህ ጋር ዲኮሬሽን ነገር ከፈለኩ እናደርጋለን። እዚህ ሼፕ ላይ እመጣለሁ ወይም ደግሞ እዚህ ጋር ሼፕ ላይ ገብተን ለምሳሌ ምን አይነት እንትን እናድርግበት ደስ ያለን ማድረግ እንችላለን። ለምሳሌ እንደዚህ ድሮ ላድርግና እንደዚህ ዲኮሬሽን እንዲኖረው ከፈለኩ እዚህ እመጣለሁ። ፊሉን ይሄን ላድርገው። እንደምታዩት በዚህ መልኩ እንትን አለ። ዙሪያውን ነጭ ነው። ነጩን ካልፈለኩት እዚህ ጋር ሼፕ ፊል አውት ላይ የሚለው ላይ መጥቼ እንደዚህ ላይ አደርገዋለሁ ማለት ነው። እንደምታዩት በዚህ መልኩ አሁንም ሻዶ አለው። ስለዚህ ኢፌክቱን እዚህ ላይ መጥቼ ያኛውን መቀየር እንችላለን። ይሄኛውን እናን እናደርጋለን። ኦኬ ፊል ፎርሙን እስቲ ኦኬ እዚህ ጋር መተን መቀየር እንችላለን የፈለግነውን ከለር። ለምሳሌ እናድርገው ነገር መጨማመር ይቻላል። ከዛ ፋይናል እንደምናደርገው ፋይል እንገባለን። ሴቭ አስ ዲስ ፒሲ ዴስክቶፕ ላይ ያደርግልን። ከዛ ፕሮጀክቱ እንደ ፕሮጀክት ሴቭ ማድረግ እንችላለን። ሴቭ ላድርግሽ። ከዛ ግን ምንድነው የምናደርገው ፋይል እንመጣለን። ሴቭ አስ ዴስክቶፕ ላይ ይሁንልን። ከዛ እዚህ ጋር ጄፒጂ የሚለውን እናደርጋለን። ጄፒጂ የሚለውን እንፈልጋለን ወይም ፒኤንጂ ማድረግ ይቻላል። ጄፒጂ እናድርገው። ሴቭ እናድርግሽ። ኦኬ አሁን ቢዝነስ ካርዳችንን ሰክሰስፉሊ ዲዛይን አደረግን ማለት ነው። ኦኬ ቀጣይ ምንድነው የምናደርገው? እንደምታዩት እንግዲህ ቢዝነስ ካርዱ ይሄን ይመስላል ማለት ነው። ስለዚህ ቀጣይ ምንድነው የምናደርገው? ያው ከእንግዲህ በፎቶሾፕ ሲሰራ ኳሊቲ ይኖረዋል። ይሄ ችግሩ ኳሊቲ ስለማይኖረው ነው። ግን ያው ኳሊቲው ላይ ተጠንቅቀን መስራት እንችላለን። ከዛ አሁን ፐብሊሸር እንክፈትና ፐብሊኬሽን እንክፈትና ምን እናደርጋለን ማለት ነው እንደረድረዋለን ማለት ነው በኤ4። ከዛ ምንድነው የምናደርገው እዚህ ጋር እንደምታዩት ኤ4 ወይም ደግሞ ብላንክ ብዬ እመርጣለሁ ማለት ነው እዚህ ጋር። ኦኬ እንደምታዩት አሁን በዚህ መልኩ ይሄ ማለት ኖርማል ኤ4 ሳይዝ ነው። ስለዚህ ኤ4 ሳይዝ ላይ አመጣው ማለት ነው። ከዛ ምንድነው የምናደርገው እዚህ ጋር ፔጅ ሌአውት እገባለሁ። ፔጅ ሌአውት ከገባው በኋላ እዚህ ጋይድ የሚለው ላይ እንገባለን። እንደምታዩት አሁን ልሙጥን ሰጥን ባዶ ነው። ስለዚህ ጋይድ ላይ እንገባና ታች ላይ ወርደን አይዘር እዚህ ጋር መርጠን እነዚህን ማስገባት እንችላለን። ግን ራሳችን ለምሳሌ እንደምታዩት የ3 በ6 3 በ5 ነው። ያ ማለት 15 ቢዝነስ ካርድ ማለት ነው። በአንድ ኤፎሪያ ያንስብናል። ስለዚህ እኛ ማኑዋሊ ለማስገባት እዚህ ጋይድ ኤንድ ቤዝ ላይን ጋይድ የሚለው ላይ እንገባለን ማለት ነው። ኦኬ
እዚህ ላይ ከገባን በኋላ ምንድነው የምናደርገው? እንደምታዩት ይሄኛው እዚህ ላይ ያለው ባዶ ነው። ስለዚህ ምንድነው የምናደርገው? አንደኛ ኮለመኑን ክሊክ እናደርጋለን። እዚህ ጋር እንደምታዩት ባዶ ነው። ሁለት እናድርገው። ሁለት ስናደርገው ወደ ሁለት ከፈለልን ማለት ነው። ሮውን ደግሞ 5 እናድርገው። 5 እንዲሆንልን እዚህ ጋር መተን ከላይ 5 ጊዜ ክሊክ እናደርጋለን ማለት ነው። 4 ሆነ 5። በጣም አሪፍ። ከዛ ምንድነው የምናደርገው? እዚህ ጋር ላይን ስፔሱ ራሱ ነው። ማርጂኑን ደግሞ ወደ ዳር ጠጋ እንዲልን ቦታም እንዲሆን 0.2 እናድርገው። 0.2 እናድርግ። 0.2 ኦኬ። ይህንንም 0.2 አደረግን። እንደምታዩት አሁን ወደ ዳር ወጣልን ከሁለቱም ቦታ ማለት ነው። ስለዚህ ይህን ካደረግን በኋላ ኦኬ እንለዋለን። ኦኬ እንግዲህ ኦኬ ስንለው እንደምታዩት በዚህ መልኩ ክሬት አደረግልን ማለት ነው። መግቢያ ላይ እንዳየነው በአንድ ፔጅ ላይ 10 ቢዝነስ ካርድ እንዲወጣልን ከፈለግን በዚህ መልኩ ዲዛይን እናደርጋለን። ከዛ በኋላ ምንድነው የምናደርገው? እዚህ ጋር መተን ዲዛይን ያደረግነው ዴስክቶፕ ላይ ይሄ ማለት ነው። ይሄን ድራግ አድርገን ማስገባት እንችላለን ማለት ነው እንደዚህ። ወይም ደግሞ ኢንሰርት ላይ መተን ኢንሰርት ፒክቸር ከዛ ዴስክቶፕ ላይ ሄደን ይህን የሰራነውን ዲዛይን ማምጣት እንችላለን ማለት ነው። በሁለቱ መልኩ ይቻላል። ከዛ እዚህ ጋር ዙም አድርገን በትክክሉ እዚህ ላይ መደርደር ነው ቀጣይ ስቴፕ ነው። ይሄ መቁረጫ ነው በመሃሉ ያለው መስመሩን ጠብቀን ማለት ነው። ኦኬ ከዛ እንደዚህ እናመጣዋለን። ኦኬ መስመሩን ጠብቀን ማለት ነው። ስለዚህ ይሄን ሁለቱም እናደርገዋለን። ራይት ክሊክ አድርገን ግሩፕ እናደርገው እንደዚህ። እንደዚህ ኮንትሮልን ይዘን ወደ ታች እናወርደዋለን ሁለቱን አብረን። ኦኬ እንደምታዩት በዚህ መልኩ ማለት ነው። ሌላም አሁን እናደርጋለን። ይሄንን ሰሌክት አድርገዋለሁ እንደዚህ። ከዛ ኮንትሮልን ይዘን አሁን ኦኬችን ወደ ታች እናወርዳት እንደዚህ። ከዛ ሁሉንም ሰሌክት እናደርጋለን እንደዚህ። ኮንትሮልን ተጭነን እንመርጠዋለን። ከዚያ ወደ እዚህኛው ሙቭ እናደርጋለን ማለት ነው። ኦኬ በዚህ መልኩ ዲዛይን አደረግን ማለት ነው። ስለዚህም ሁሉንም አንድ ላይ እንደዚህ ሰሌክት አድርገን እንዳይነጣጠልብን ራይት ክሊክ አድርገን ነው ላይ ግሩፕ እንል። ኦኬ እዚህ ጋር ግሩፕ እንለዋለን ማለት ነው። ግሩፕ ማድረጋችን ጥቅሙ ምንድነው? እንዳይበታተንብን ነው። እንደምታዩት አሁን ሁሉም አብሮ ነው የሚንቀሳቀሰው። ወዲትም ቢሄድ አይፈርስም ማለት ነው። ሁሉም አንድ ላይ። ስለዚህ ግሩፕ አድርገን አን ግሩፕ ለማድረግ ራይት ክሊክ አድርገን ነው አን ግሩፕ ማለት እንችላለን። እንደዚህ ሰሌክት እናደርገውና ራይት ክሊክ አድርገን አን ግሩፕ ይመጣል ማለት ነው። ስለዚህ ይሄኛው አንድ ላይ ሙቪው ማድረግ እንችላለን ማለት። ስለዚህ እና መጨረሻ ላይ ምንድነው የምናደርገው? ፕሪንት ለማድረግ ያው ሬዲ ነው ማለት ነው። እንደምታዩት አንድ ፔጅ ላይ 10 ቢዝነስ ካርድ በቀላሉ ይወጣልናል ማለት ነው። ስለዚህ ቢዝነስ ካርድ በቀላሉ እንደዚህ ፕሪንት ማድረግ እና ለራሳችን ማዘጋጀት እንችላለን ማለት ነው። የመጀመሪያው ኦፕሽን ይሄ ነው። ይህን ሴቭ እናድርገው። ቢዝነስ ካርድ ነው ሴቭ አደረኩት ማለት ነው። ስለዚህ ቢዝነስ ካርድ በቀላሉ እንደዚህ መስራት ይቻላል ማለት ነው። ሀሳብ አስተያየት ካላችሁ ጥያቄያችሁን ኮሜንት ሴክሽን ላይ ጻፉልኝ። ሌላ ደግሞ ወደ ቀጣይ ስናልፍ ምንድነው ካላንደር ነው የምንሰራው። ካላንደርን ለመስራት እዛው ፐብሊኬሽን እንገባለን። ካላንደር ለመስራት ፐብሊኬሽን እንገባለን ማለት ነው። ፐብሊኬሽን እንገባለን እዚህ ጋር ማለት ነው። ኦኬ እዚህ ላይ ስንገባ ፋይል እንሄዳለን። ከዛ ምንድነው የምናደርገው? ኒው እንገባና ከዚህ ጋር ፕሪዲፋይን የሆነ ቴምፕሌት ስላለ ቢውልቲን ቴምፕሌት ማለት ነው። ስለዚህ ካላንደር የሚለውን እንመርጣለን ማለት ነው። እንደምታዩት እነዚህ ሁሉም ቢውልቲን ቴምፕሌቶች ይመጣሉ ማለት ነው። ከዚህ በኋላ ምንድነው የምናደርገው? ካላንደርን ዲፋይን ለማድረግ ሁለት መንገድ ነው ያለው። አንደኛ የአንድ ወር ማውጣት ወይም ደግሞ የየወሩን ኢንዲቪዥዋሊ ማለት ነው። ሁለተኛው አማራጭ ደግሞ ከዚህ እስከዚህ ዓመት አውጣልኝ ብለን ራሳችን ዲፋይን አድርገን የ6 ዓመት የ7 ዓመት እንደፈለግ ነው
ካላንደር ማውጣት ይቻላል ማለት ነው። ስለዚህ ሁለቱንም ሜተድ እናያለን። ወደ መጀመሪያው ስንሄድ የመጀመሪያው እዚህ ጋር ቴምፕሌት መምረጥ ነው ያለብን። የሚመችንን ቴምፕሌት ከዚህ ውስጥ እንመርጣለን እንደምታዩት ማለት ነው። እስቲ የትኛውን ላድርገው? ኦኬ እስቲ ፍሎት ለምሳሌ እናድርገው። ኦኬ እናድርገውና ከዛ ምንድነው የምናደርገው? እዚህ ጋር መተን ከለር እንቀያይራለን የሚመቸንን ከለር። ኦኬ እዚህ ካላንደር መጣ። ኦኬ ይሄን እንምረጠው። ኦኬ ይሄን እናድርገውና ከዛ ምንድነው የምናደርገው? መጀመሪያ የምናየው የአንድ ወር ነው። ከዛ እዚህ ጋር መተን ይሄኛው ላንድስኬፕ ማድረግ አለብን። ከዛ ሌላ እዚህ ጋር ፎንት እንቀያይራለን የምንፈልገው ፎንት። መጨረሻ ላይ ይችኛዋን ቲክ ማድረግ አለብን። መርሳት የሌለብን አንድ ነገር ይችኛዋን ካላንደሮች ምናምን ካሉ ይችን ቲክ እናደርጋለን እነሱ እንዲያስገባልን አሉ። ከዛ ሴት ካላንደር ዴት እንልና እንመርጥለታለን። ስለዚህ የአንድ ወር ነው የፈለግነው። እዚህ ጋር የማርች ነው። አሁን ለምሳሌ ኦኬ መጥቼ እናደርጋለሁ እዚህ ጋር አፕሪል በሁለት ወር ማለት ነው። አፕሪል የሁለት ወር ያስገባልኛል። ከዛ መጨረሻ ምንድነው የምናደርገው? እዚህ መተን ክሬት እንለዋለን ማለት ነው። እዚህ ታች ላይ መተን እንደምታዩት ክሬት እንለዋለን ማለት ነው። ኦኬ እንደምታዩት አሁን የሁለት ወር ካላንደር ክሬት አደረገልን ማለት ነው። እዚህ ጋር እንደምታዩት የአፕሪል የማርች ነው። ሌላ ደግሞ የአፕሪል 2025 እንደምታዩት አሁን እዚህ ጋር ካላንደር ካለን ለምሳሌ እዚህ ጋር ይህንን ቦልድ እናደርገዋለን ወይ ደግሞ የሆነ ከለርም ከሰጠ ነው የሆነ ከለር እንሰጠዋለን ማለት ነው። እንደዚህ ማጥቆርም ካለብን እንደዛ አይታይም። ይሄን ግን እስቲ ጥቁር እናድርገውና ከዛ ብቻ የሆነ ነገር እናደርገዋለን እንደዚህ እናድምቀው ፊል ከለር እና ኦኬ ከዛ በኋላ ምንድነው የምናደርገው? እዚህ ጋር ኤዲት የምናደርገው ቢዝነስ ወይ ካምፓኒ ኔም እዚህ ጋር ኦርጋናይዜሽን ይላል። ለምሳሌ እነዚህ ልጻፍበት፣ እናንተም እዚህ የራሳችሁን ማስገባት ትችላላችሁ። ወይም ደግሞ የካላንደር የምትሰሩለትን ድርጅት ማለት ነው። ከዛ በኋላ እዚህ ጋር ያሉትን ካላንደሮች እያወጣችሁ ትጽፋላችሁ ማለት ነው እናንተ። ኦኬ መጀመሪያው ሜተድ ይሄ ነው። ወደ ሁለተኛው ስናልፍ የ6 ዓመት የ7 ዓመት አንድ ጊዜ መስራት ነው። እሱን ደግሞ እዛው ነው እንገባለን። ከዛ በኋላ ካላንደር የሚለውን ዝቅ ያለውን እንመርጠዋለን ማለት ነው። ከዛ እሱን ከመረጥን በኋላ እንደ ቅድሙ ይሄን ዲፋይን እናደርጋለን ከለር ምናምን። ከዛ እንደምናደርገው ሴት 1 year per page ያ ማለት የአንድ ዓመት ፐር ፔጅ ለምሳሌ ይሄን ክሬት እንበለው። ከዛ ሴት ካላንደር ዴት እንላለን። ለምሳሌ እስከ 2026 ከፈለኩ ይሄን እመርጣለሁ። ከዛ እቺን ቲክ አድርጌ ክሬት አማርግ ክሬት ስናደርገው የ25 እና የ26ን የሁለቱን ዓመት ካላንደር ሰጠኝ ማለት ነው። ከዛ እዚህ ጋር ካላንደር ያለባቸውን እንግዲህ ይሄ እንደዚህ እየመረጠኝ ከለሩን መስጠት እንችላለን። ስለዚህ እንደምታዩት እንግዲህ የ2 ዓመት በቀላሉ አስገባልኝ ማለት ነው። ሌላም ከፈለግን እዛው እንገባለን። ከዛ ምንድነው የምንለው እንለዋለን። ከዛ ካላንደር የሚለውን እንመርጣለን። ከዛ እዚህ ጋር 1 year per page እንለዋለን። ይሄኛውን ቲክ ማድረጋችን እርግጠኛ መሆን አለብን። ይሄኛውን ካላደረግነው አይሰራልንም። ስለዚህ ምን እናደርጋለን? እዚህ ጋር ቴምፕሌት እንመርጥለታለን። ከዛ በኋላ ይሩን እንመርጣለን። ከዛ እዚህ ጋር እስከ 30 ምናምን ከፈለኩ እስከ 34 ከፈለኩ ኦኬ እለዋለሁ። ከዛ ከለሩ ግን አልተመቸኝም ይላል። ኦኬ እሺ። ከዛ ምን እንለዋለን? ክሬት እንለዋለን። ክሬት ስናደርገው እንግዲህ እንደምታዩት ሎድ አድርጎ ያመጣልናል ማለት ነው። እንደምታዩት በዚህ እንደምታዩት እዚህ ላይ 25 26 27 28 29 እያለ እስከ 34 ድረስ ካላንደራችንን ክሬት አደረግን። ከዛ በኋላ እዚህ ጋር መተን የድርጅቱን ሎጎ እናስገባለን፣ ስም እናስገባለን፣ ቢዝነስ ኔም፣ አድረሳቸውን፣ አንዳንድ የሚጻፉ ነገሮች ካሉ እዚህ ላይ መተን የካላንደሩ ለምሳሌ እዚህ ጋር የሆነ ካላንደር ቢኖር ይሄ ካላንደር ነው ምናምን ብለን በግልጽ እናስቀምጣለን ማለት ነው። ስለዚህ ካላንደር
ለመስራት እነዚህ አሁን የስንት ዓመት ማለት ነው? ከ2025 እስከ 34 ማለት ነው። የ11 ወሩ ምናምን ዓመት እንደዛ ሰራ ማለት። ስለዚህ ካላንደራችንን በዚህ መልኩ ማዘጋጀት እንችላለን። ይሄን ከለሩን መቀየር ከፈለግን ምናምን ያው እንደዚህ ክሊክ እያደረግን እዚህ ፕሮፐርቲ ላይ እየመጣ እንደዚህ መቀየር እንችላለን። በዚህ በምናይ መልኩ ማለት ነው። እንደምታዩት እዚህ ጋር ስነካለት ቀይርልኛል ማለት ነው ከለራችን። ኦኬ። ስለዚህ ባክግራውንድ መስጠት ከፈለግን እንደምታዩት እንደዚህ ያለው ማለት ነው። እዚህ ባክግራውንድ የሚለው መተን መቀየር እንችላለን ማለት ነው። ስለዚህ ካላንደር ይህን ይመስላል ማለት ነው። ወደ ሶስተኛው ስንሄድ ባነር ክሬት ማድረግ ነው። እዛው ኒው እንገባለን። ከዛ እዚህ ጋር ባነር የሚለውን እንመርጣለን። ባነር የሚለውን ከዛ በኋላ እዚህ ውስጥ እንመርጣለን። እንደምታዩት ብዙ አይነት አለ። ለምሳሌ የምርቃት ከሆነ ይህን እንመርጠዋለን ማለት ነው። ስለዚህ ይህን እንምረጠው፣ ክሬት እንበለው። ለምሳሌ የምርቃት ከሆነ እዚህ ጋር ሲምፕሊ አንጥተን ኢንሰርት እንገባለን፣ ኢሜጅ ፒክቸር። ከዛ በኋላ እዚህ ጋር ለምሳሌ እናስገባው፣ እነዚህ አንጥቼ አስገባለሁ ማለት ነው። እንደምታዩት ይሄ ለምሳሌ ሰውየ ፎቶ ነው ብለን ብናስብ ከዛ ቴክስቱን አጀስት እናደርጋለን። እዚህ መጣን። ኦኬ ፎንት ፋሚሊ እንቀይራለን ምናምን። ፎንት በዚህ መጠቀም እንችላለን። እንደምታዩት መስመርም ከፈለግን በዚህ መልኩ እንደዚህ እናደርጋለን። የነበረውን ካል እንደዚህ እናደርጋለን ማለት ነው። ስለዚህ ባነር ወይም ደግሞ የምርቃት ወረቀት በዚህ መልኩ ማዘጋጀት ይቻላል ማለት ነው። ሌላም ቢዝነስ ካርድ ካለ በብላንክ መተን ደግሞ እዚህ ጋር መተን ሌላም ባነር ከፈለግን እዚህ መተን ፋይል እንገባለን፣ ኒው እንላለን። ከዛ እዚህ መተን ከቴምፕሌቱን መጠቀም እንችላለን ማለት ነው። ለምሳሌ ባነር የፕሪዲፋይን ሆኖ አሉ እዚህ ጋር ኦል ኢቨንት እንደምታዩት እዚህ ጋር ይሄኛውን መጠቀም እንችላለን። እዚህ በባዶ ራሳችን ዲዛይን ማድረግ ካለብን ክሊክ እናደርገዋለን፣ ክሬት እንለዋለን። ከዛ በኋላ እዚህ ጋር የምናስገባቸውን እያንዳንዱን ነገር ራሳችን ማኑዋሊ እናስገባለን ማለት ነው። ለምሳሌ ዲዛይን ያደረግነውን እንትን እናስገባው እዚህ ሁለቱ ቢዝነስ ካርዳችንን ማለት ነው። እሺ ከዛ ይሄን እንደዚህ አመጣን። ስለዚህ ኦኬ ያው ኢሜጅ እያመጣችሁ መደርደር ነው፣ መልእክታችሁን መጻፍ ነው በቀላሉ እዚህ ላይ እንደዚህ። ወይም ደግሞ እንደ ባክግራውንድ መጠቀም እንችላለን። እንደዚህ እናድርገው፣ እንደዚህ እናድርገው። ከዛ ሮቴት ካደረግን እንደዚህ ሮቴት ማድረግ እንችላለን። ያው ዲዛይን ለማውጣት ከፈለግን እንደዚህ ማድረግ እንችላለን ማለት ነው። ከዛ በኋላ ሌላ እዚህ ኢንሰርት ላይ መጠን ሼፖችን መጠቀም እንችላለን። ማለት ነው። ሌላ የምንፈልገውን ቴክስት ሁሉ አድ ካደረግን በኋላ መጨረሻ ላይ ኤክስፖርት ማድረግ ነው ማለት ነው። ሌላው እዚሁ ፋይል ጋር መተን ኒው እንላለን። በጣም ብዙ ቴምፕሌት ስላለ እዚሁ ላይ ማየት እንችላለን። ለምሳሌ የጊፍት ሰርተፊኬት ከሆነ ሰርተፊኬት ማለት ነው። እዚህ ላይ እንገባለን። ልቀም መምረጥ ነው በቃ ቴምፕሌቱ። ከባዶ ዲዛይን አደርጋለሁ ካላችሁ ዲዛይን ማድረግ ትችላላችሁ እያስገባችሁ ዋን ባይሆን ማለት ነው። ሌላ እዚህ ጋር አዋርድ ለምሳሌ ሰርተፊኬት ላይ ስንገባ ያው እነዚህ ሁሉ አሉ። በስማ ከዛ ከዚህ ውስጥ ትምህርትና ለምሳሌ ስፖርት ነው። ከዛ ክሬት አደርገዋለሁ። ከዛ በኋላ ምንድነው የምናደርገው? ስፖርት አዋርድ ይላል። የተቀባው ስም
የሚጻፍ ነገር ካለ እዚህ ጋር እንጽፋለን ማለት ነው። ከዛ እዚህ ውስጥ ላይ መተን የሚጻፈውን ቴክስት እንጽፋለን ማለት ነው። እንደምታዩት ሩለር አለን። ይሄ ሩለር ጥቅሙ እንግዲህ እንደዚህ ለማስመር ለመከፋፈል ስንፈልግ እንደዚህ ማለት ነው። እንደምታዩት ፎቶሾፕ ላይም አለ በነገራችን ላይ እንደዚህ እያደረጋችሁ እኩል እኩል ለመከፋፈል ነው የሚጠቅማቸው። ስትሬት ቀጥ ያለ መስመር ትሰሩና ይሄ እንደዚህ እያስገባችሁ ማለት ነው ለመስራት ያገለግላቸዋል። እንደ ጋይድ ማለት ነው፣ አጋዥ ነገር ማለት ቀጥታ ኢሜጆቹ ተስተካክለው እንዲቀመጡላቸው ማለት ነው። ስለዚህ የፐብሊሸር ማይክሮሶፍት ፐብሊሸር ቪዲዮ ይህን ይመስላል ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን መጻፍልኝ። ሌላው ያው ይህን ቢዝነስ ካርድ አይተናል፣ እንዴት ፕሪንት እንደምታደርጉት ምናምን። ቢዝነስ ካርድ ደግሞ እንዴት መስራት እንዳለብን ቀላል ነው። ዲፋይን የተደረገ ቴምፕሌት ስላለ ያን ቴምፕሌት ተከትለው መስራት ነው ማለት ነው። እንደምታዩት በዚህ መልኩ ወይም ደግሞ አንድ የሰራውን የትኛውን ነበረ እንደምታዩት አሁን ይሄ በቀላሉ ፕሪንት ማድረግ እንችላለን ማለት ነው። አይቆራረጥም ምናምን፣ ምክንያቱም እዚህ ጋር ፍሬሙን ጠብቀን ስለደረደር ነው። በመሀልም ይሄ መቁረጫ አለ ማለት ነው። ስለዚህ ቢዝነስ ካርዳችንን በቀላሉ እንደዚህ አድርገን መስራት እንችላለን ማለት ነው። ቤተሰብ ብዙ ነገር ተምራችሁበታል ብዬ አስባለሁ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። በሌላ ቪዲዮ ደግሞ ማይክሮሶፍት ኦፊስ አክሰስ እንገናኛለን ማለት ነው። ኪፕ ክሬቲቭ ባይ